እንትን የደነቆሩ ሰዎች እኛ የተሸነፈችውን ትቀጣ ብለን እንጂ ጌመር አይደለም። ጌማ እንጫወት። እግዚአብሔር ያሳያችሁ። በቃ አሁን እዛ ትበል ይህ እንትና ማነው የሚባለው ሰውዬ እኮ በውስጥ እንደዚህ አፈንድጃ አታፈንድጅ እያለ መከሯን ሲያሳያት ነው የሚውለው። ማነው ጊፍት የሚሰጣት? ሚጣ እንደው አንተ ምን ይሻልካል? ምኑ ነው ምንም ይሻለኝ? ምኑ የአንተስ ከፋ። እኔ እኮ እየሳኩኝ ነበር እና ተሸንፋ እኮ ነው። እኔ እችላለሁ እጮታለሁ አለች። ኦኬ ምናምን ተባለ፣ ተጫወትን። ከዛ ቀጠቀጥናት። ያኛው ልጅ እኮ እኔ ለእሷ የሚሰጣት መስሎኛል። የአንደኛው ልጅ ለአንተ የመጣ እየሰጠን ኖ ለእሷ ነው የሚሰጧት። እኛማ እዚህ ስንት ጊፍተር ያለን እኮ ነው። 40 ሌቭል ምናምን ያላቸው ግን ያበደ ጊፍተር ልትሆን ነው። ኧረ ተው፣ ኧረ ጌመር ልትሆን ነው። ጌም ተጫውቼ እኮ አይደለም እንትን ነው። እንዴት ነበር የለንደን ጉዞሽ? እስቲ ንገሪን። በደንብ ፏ ብለሻል መሰል ለንደን። ወይ ጃፒ በስመ አብ ያበደ በቃ ባርች። ያው የአራዳ ልጆችን ታውቃቸዋል። ተንከባከቡኝ። ደስ የሚል ጊዜ ነበር። አሪፍ ጊዜ አሳለፍ። እንሂድ፣ ብንሄድ አሪፍ ነው። ና እንሂድ። የት ነው የምሄደው? ለንደን። እኔ ለንደን ከሄድኩም በራሴ ሙሉ ነው የምሄደው። ያው ጓደኞችን ታገኛለህ እኮ ነው። አሁን አይደለም የምሄደው ጊዜ አንቺ ስም ብሎ እኔ እኮ ተነስቼ ልምልም የምል ሰው አይደለሁም። እረፍት አይደለህ እንዲ አሁን? ምን እረፍት አይደለህ እንዲ አሁን? ቤታ እረፍት ጃፒ እንዴት ናችሁ? መጣ ቤታ እንዴት ሰላም አለ። መልእክት ደርሶ ነው የመጣው። ጃፒ ሽቅልቅል አድርጓል ተብሏል፣ ሰምቻለሁ። እባክህ ሽቅልቅል አድርጓል ተብሎ ወሬ ተነግሮኛል። ነገ ለራቢት ያዘን እንዳትቀርልል ነው። እሺ ጃፒ እንዴ በፈጠረ ጃፒ በፈጠረ ያን ኮፍያ ተፋታ መግቢያ መግቢያ ማስታወቂያውን ስሪያ ታዲያ ማታ ነው ማታ ነው የምለቀው። ማታ ስሚ እኔ ጃፒ በጣም ነው የሚገርመኝ። 100 ኮፍያ ይሰጥሻል። ከዛ በኋላ የአንበሳ ነው ወሬው ራሱ። ጃፒ ማርያም ነገ እንዲያው እግዚአብሔርን የሆነ ነገር ስጠኝ ጃፒ። ዛሬ ሽቅ ታደርጋለች። የሆነ ነገር ከምሰጥ 20 ኮፍያ 100 ኮፍያ ምናምን ብሰጥ ለምን ሲባል እንዴ? እሺ ቤቢ ዳውስ ለመጀመሪያ ጊዜ ጃፒ በቤቴ ስማ አባላችሁኝ የለ እንዴ? በቤቴ ተመዝገብ እስኪ። እንደው ጃፒ ስሞት ኃላፊነት ቦታ ሰጥተናታል እኮ ለቤታ። ታውቂያለሽ ሚጣ ብሎ ነው የማህበራችሁ ምን አረጋችኋት? ሊቀመንበር ምን ጸሐፊ በሰማይ ጉድለት ሚጣን አባረናታል። ነበረች እንዴ? ተገላገለቻ። በነፃ ለምን ታገለግላለች? ግን እኮ ተሰቃይ ስሚ በነፃ እኮ ነው እያለ ሙዳቸው ግን ደስ ይላል። ቤታ ይመቹኛል፣ ያስቁኛል እኮ ሙድ አለ። ላይክ ለመጣላትም አይሆኑ ለልትጣራሳቸው እንትን ነበር። ታውቂያለሽ የሆነች ልጅ መጣች። ከዛ እችላችኋለሁ ሪከርድ ላይ ባካ አይቻለሁ። ሪከርድ ተደርገ ታዲያና አሁን ፍንድዳለው ያየሽ ጸጉሯን የለቀቀች ልጅ ጌም ተቀጭ እያላት ጃፒ እያየው ነበር። እና ተሸንፋ እኮ ነው ተቀጣም ብላ እና አልቀጣትም። ተቀጣች። እንዲህ ተዘግዝቃ ዋን በእንትን ጆሮ ሲያዛት ቤታ። ይሄ ድሮ ትምህርት ቤት ልጅ ነው እንደዚህ ጆሮ የሚያዘዋል። እንደዛ ሲያዛት ማን ሰጥቶት ነው? እንዲ ጊፍተር አገኘ ማለት ነው። ታረኛ ጊፍት ብዙ እኮ አይደለም። ሄለን ወርቅዬ ነች። አንተን የሆነ ፕሌን ነገር እንትን አለች እና አሸነፍናት ልጅቷን። ከዛ ልጮት ማለት ለእኔ ሼር አታደርግም ነበረ እንዴ ጃፒ? ጊፍተሩ ከባድ ነው። እንደገና ያ ሰውዬው የሄለን ፊት አይቶ በቃ ከዚህ በኋላ የሄለን ጊፍተር ነው የሚሆነው አለ። ከዛ ያነቃቃሻል ጃፒ እና
ጊፍተሮቹ 2 ነበሩ። 2ቱንም አስመጣናቸው ማለዋለው በሄደን ልጅቷን ደሟት ገና ይሰጣሉ ግን ያ ሰጡት አሪፍ ነው ብለው እኮ አንዱ 37 38 ምናምን ናቸው። ለቤቢ ላይን ይሆንሻል እኮ ነገ እስኪ ጃፒ ወይኔ እንደው ቀን ይውጣል በፈጠረ እስኪ መጥቶ የሆነ ነገር ወይ ይበል በእናትህ መጥቶ 10 ኮፊ እናለቅሳለን። ቤታ ሰብሰብ ብለን ነው የምናለቅሰው። በጣም ነው እንዴ ለቅሶ ይጠማል። ቡላያም እንትን ነው ይኸውልሽ፣ አሁን በተራ ነው የምታስገቢን። ግሩፕ አድርጊልን። በቃ የዚህኛው ግሩፕ ሲሆን እዛኛው ግሩፕ ነው። አዳምጠኝ። መግቢያ 5000 ኮይን ነው። ከስር ሆነ ማይ እኔ ብዙ ምንድነው እንደዚህ ሰው ሆድ ማባስ አልፈልግም ካልክ 3000 ኮይን ትከፍልና ኮመንት ላይ ታለቅሳል። አይዞሽ ለእኔ ያድርገው ምናምን እያልክ ማለት ነው። ማሽቃበጥ ነው። ከኮመንት ገብቶ ለማላቀት የልብን ለማውራት 5000 ኮይን ጃፒ ነገ ታውቂያለሽ። አሁን እኛ ታውቂያለሽ 3 ጀማዎች ነን። 5000 እንሰጥና 3ታችን እኩል እንገባለን። ከዛ የሆነች ዲስካውንት አድርጊልን ነው የሚልሽ። በቃ በአጠቃላይ ለሶስቱ ሰው 3000። ኧረ በእናትህ ለሶስቱ 5000 ለሶስት ከሆነ የሚሆነው 15000 ነው አይደለ? 7000 አባል እኮ ነሽ። አባል ነሽ። ገብተን የምንደርስበት ንፍሮ ምን ይዘን እንመጣለን። አሁን ጃፒ አንተ ልታላቅስ ነው? ምን አሁን ጃፒን አስገብተሽ አስበሽዋል? አልቅስ ብለሽ በስመ አብ የመጣውን ሰው በቀደም አላየሽም? አንዷ ልጅ ያስቋታልም ያስለቅሷታልም። ስሚ እዛ ቤት ተቦልክ ያለው ማለት ነው። ከዛ እዛ ቤት ተቦልክ ያለኝ በምን በፌክ አካውንት ሄጅ እንደ ጃፒን እያየ በቃ ስስቅ ነበረ። ልጅቷ ካለ ጃፒ እኛ እኔና የሆነን ሰው እኮ በጣም ነበር መጠበቅ ነበረ። ከአንቺ ከዛኛው ጋር ደግሞ ሲሆን እዛኛው ጋር ምናምን። አሁን እኔ እንትን እላታለሁ እነግራታለሁ። ምስኪን እኮ ነች፣ ታሳዝነኛለች። እኔ እንደውም ማርያምን ነው የምልሽ አሳዝናኝ ነበር በጣም ማለት ነው። ከዛ ስስቅ የተጎዳችንበት ነገር አለ። ስጠጣ ታረግሳለች። አንዴ ታረግስ ነበር። የአባቴን ሬሳ ሳልቀብር ነው የምትለው። ታሳዝናለች። እውነቷን ነው ግን ጃፒ እሱ ነገር ታዲያ እውነቷን ነው በእውነት ሰው እኮ ስሚ፣ እዚህ ስታዩ ሲናደድ ሲናገር ምናምን ተደስቶ አይደለም። ቤታ አይ እንደዛ ከሆነ ማርያም ታሳዝናለች። ህመም አለ ገባሽ? ህመሙ የሚወጣላት የሆነ እንትን ሲል እኔ አሁን አላግጥባታለሁ፣ ሰድባታለሁ፣ ትሰድበኛለች ምናምን ችግር የለብኝም። ያው ጀስት ስለምንግባባ ማለት ነው። ግን በቃ ያላት እንትኗ ያሳዝናል ገባሽ? ከዛ እንደ ያነቡስ ክስ አላት ደግሞ ሲያነካካል ደግሞ ምን ሲላት እንዳሳቁኝ ታውቂያለሽ? ምን ሲላት እንዳሳቁኝ ጃፒ ይመጣል። ያው የሆነ መጠጥ አለ እሱ ስትጠጪ ነው የምታለቅሽ ይላታል። ታሳዝናለች ግን ማርያም ቆንጆ የሆነ ሰው ልጅ አለቃቀሱ በስመ አብ። አይ እንደዛ ግን በቤተሰብ ምናምን ከሆነ ማርያምን ጃፒ ታሳዝናለች። እውነት ከሆነ ዛሬ እኛ ጋር ገብታ ብታያት ዛሬ ደግሞ ፎ ብላ መጅሊሷን አርጋ ምናምን እየቃመች በተወይ ባንክ ዛሬ አይ ቲንክ የሀረር ልጅ ነች አይደል? እንደዛ ይለዋል። ከቤታ ጋር ቤታ አብረን ማውቅት ነው ብታይ የምታደርገኝ አላስቀምጣ አላስቀምጥ ግን እኔ ምንም አይመስለኝም። ስቃለሁ በቃ ሳያ ቦልካኛለች እኮ ጃፒ እስኪ አስፈታኝ። ኧረ በጣም ነው የምትወድሽ አንቺን። እንደው በሆነ ተናዳብሽ ሊሆን ይችላል እንጂ ከዚህ የተናደረችብኝ አንድ ቀን በሆነ ነገር ተናድጄ ላይቭ ላይ አልቅሼ ከዛ በውስጥ ጽፋልኛለች አይዞሽ ነው ምናምን ብላ እኔ ደግሞ አላየሁትም። ገባ ጃፒ ከዛ እንዴት ጽፌላ ንቃኝ ዝም አለች ብላ በዛ እኮ ነው ያኮረፈች። እኔ ራሱ ብሎክ አድርጋኝ ረዥም ዘመን ሲሰለቻት ነው የፈታችኝ። አይ በአንተ እንኳን አልጨክንም። አንተና በጣም ምስኪን ነች። እግዚአብሔር በጣም ምስኪን ሰው ነች። እና አንዳንዴ ስታለቅስ ደግሞ ታውቂያለሽ ቤታ ሁለቱን ይገቡና የሚያስገባቸው ያጣሉ። ደግሞ ኖ ሁለቱን ያስገባል። ይሄንን ማን ያስገባው? እኔ ብቻ ነኝ ሞዴሬተር ያለኝ አለ እንደ አንተ እዛ እሱ ነው ለካ የሚስበው
ታዲያ እሱ ይስብና እሱ ደግሞ መግባት አይችለውም። አስገቢው ይላል ጅቦ ገብቶ። ጥምረታችሁ ግን ያስቃል። ጃፒ ማርያምን ደስ ይላል። ጩኸ የዞሩ በኢየሱስ አባል እንድትሆን ቤታን ጠይቀናት በፈቃደኛ ቤታ ባይዘዌ በእኛ ማህበር ውስጥ ትልቅ ቦታ አላት። ሚጣ እውነት ለመናገር ሚጣ ለምን ወጣሽ ከማህበራቸው? መቼስ ሹ እኔማ በጸባይ ጉለት ነው ያባረሩ። ከነቢያት ከሚሉት ጋር ገጥማ ነው በጸባይ ጉለት ያነቃቃኛ በጸባይ ጉለት አባረ። እኔ እኮ ጃፒ ቤቴ ሲመጣ እኮ ማለት ከሆነ ሰው ጋር ተነጋግጄ ሪከርድ ላይ ታይኛለች። በቃ ያነቃቃሻል። ሌላ ወሬ ስናወራ አዙሮ ያ ነገር እንዴት ነው ብሎ ያስጀምርሻል። እንዴ ባለፈው አስረገጥከኝ አይደል እንዴ በዛ ሰው ጃፒ። እኔ ግን እኮ አንድ ውሸት ምናምን አላወራም። ግን አንድ የሆነ ያገባኝ ነገር ሚጣ የምትውልባቸው ሰዎች እናክን ይሏል። ኧረ ጃፒ ተው፣ ኧረ ተው። እኔ ግን ምንድን ነው የሚሻለው? በኪዳነ ምሕረት ይኸውልሽ እኛ እኮ ሁሌ ቲክቶክ ላይ አለን። እሱ ምን አገባው? በሳምንት አንዴ ይመጣል እና ቅዳሜ ነው እኮ ተደብሮችን ላይ መቶ ይደበራል። ከዛኛ እርስ በርስ ስንናከስ ቤታንማ ይኸውልሽ ቤታን እግዚአብሔር ነው የምልሽ ሚጣ ቤታ በብዙ ቦታ አለናት። በጣም ትልቅ አይምሮ ያላት ሰው ነች። ገባሽ? እኛ ጅቦ እንኳን አስቢው በፊት ያላግጥባት ነበር። ዝም ብሎ ጌም ሲጮት በቃ የመቸው ምናምን ብላ መጣ ታፕታፕ አስደረገችልን። ጊፍት ሁሉ ሰጠችው። የሆነ ቦታ ላይ ሰዎች ተቸገሩ ሲባል ምናምን ዥቡ ብላ መጣ። ማትጠበቅበት ቦታ ላይ ታገኛታል። እንደሚባለው ማትገምታት ቦታ ላይ ታገኛታል። እንደዚህ አይነት ሰው ነው የሚያስፈልገው። ገባ ያልቻኔና ጃፒ እኮ ተረጋግጠን እኮ ነው ደክሞን ነው በስመ አብ። እኔ አሁን ስድብ ምናምን አልሳደብም ታውቂያለሽ። እኔ ግን ታውቂያለሽ ጃፒ ቢሰርበኝ ምንም እንደማይሰማኝ አስቃለሁኝ። እኔ ምንም አይመስለኝም። ይህ በቁም ነገር አልይዝም። እንደዚህ በጣም መጥፎ ነገር እንትን ብዬ አልይዝም። ምንድን ነው ኮሜንት የጃፒ ምን እንደሆነ ታውቂያለሽ? እውነት እኮ አለው፣ ግን እውነቱን የሚናገርበት ወይ ላይክ እንትን ነው ምንድን እንዴት ግትር ብሎ በቃ ነው። ከዚህ በኋላ ግን የማልናገራቸው ሰዎች ሴቭ ያረኳቸው ሰዎች አሉ። እውነት ለመናገር ሚጣ ብትናገር ቲክቶክ ነው መድረቅ ነው። ዝም ብለህ ማለፍ ይሻላል። ሳንትና ራሱ በጸባይ እኔና አንቺ ሆነ በጸባይ ልበል እንጂ የሆነ አስተያየት አልሰጠንም። እኔና አንቺ ፖስቶ ታይ ኮመንት ላይ ተወቀጠ ነው እኮ ምን ማስዋብ መስጠት አቆሙ እኮ በየገዝቱ ምን ችግር አለ? ቤታቸውን ከፍቶ እስካወሩ ድረስ ስለጠረጴዛቸውም እናወራዋለን። ምን ችግር አለ? በስነስርዓት አልተሳደብን። በስነስርዓት አልተረፍንም እንጂ በስመ አብ ሄዱ። ኮፒሊንክ አድርጉልን። እዚህ ቤት ኮፒሊንክ የሚያደርግ ሰው የለም። በጣም የሚገርምሽ ነገር እኔ ጋር ኢሞጂን ብቻ ነው የሚለው። ጃፒ አሁን በሳምንት አንዴ እየመጣ ተደረገ ያንተ ቤት ምንድን ይሞታል በየቀኑ መጥቶ የሚጫወት የሚያወራ ነው እኮ የሚመስለው። በሳምንት 3-4 ያድርገው ና አሁን እየመጣሁ እኮ ነው። አላየሽም? ሰሞኑን እኔ እኮ ነግረዋለሁ እኮ ፌር ሲያደርጉ ነው የሚመጣው። እነግረዋለሁ እኮ ላይክ አንተ በዛ የሆነ ነገር ነካክተህ ሳምንት ስትመጣ ረስተው ሌላ አጀንዳ ነው የሚጀምረው። ሳምንቱ ሙሉ ግን እኔን ከስንት ሰው ጋር ብታባላኛለህ? ባለፈው ገስት ላይ ገብተው እሱ ለተሳደበው እኔ እንዴት እንደተረገጥኩኝ ብታይ። ቤታ የሆነች እንትን የተመቻች እንዳለች የለቀቅሻት ቪዲዮ እንደዚህ እያልሽ ሰፊ ትታርገሽ ምንድን ነበረ የሚለው? የከተማ ስጋት ነገር እኮ ነው ይዞብኝ የሚመጣ ሆነ አይተሻታል? ግን ስማ እንደዚህ ቫይራል ይወጣል። እኔ ቤታ ጊዜ ስላጣው ነው እንጂ ሰራው ነበረ። ቤታ ምስክሬ ነሽ። እንዲህ ቫይራል ይወጣል ብዬ ራሱ አልገመጥኩም። እንደዚህ ሰው ራሱ ትኩረት ይሰጠዋል። እኔ ዝም ብያለሁ አይደለ? እስኪ የሆነ ትሬንድ አለ። ዶሮ ነበረች። ዶሮን ካወቅሻት እሷ ናት ይህንን ትሬንድ ስሪ ብላ ስትልክልኝ ለምን ሙዳል ዝም ብዬ ያለገጥኩትኝ። አንቺ ቲክቶኩ የሱፏ ራሱ ጋይል በጣም ገራሚ ነች። ኮመንቴ አስተማሪ ሆነሽ ያበደ ነው። አስተማሪ ሆነሽ እንደሆነ ያበደ ነው። እሱ ተመችቶ ለምን የሚጣ ፖስት አታረጊም ቪዲዮዎች?
እንጃ ዶንት ማሬ ስራ ብዙ ቢዚ እኮ ነኝ። ብዙ እንትን የለኝ ይደክማል። አንድ ቲክቶክ ላይ ከመጣሽ አይቀር ሀገር መምተኛ እዚህ ስር ስትወጋ ነው ትሎ ቤታ ቤት ስመጣ ይሰለቸኛል። ታውቂያለሽ አሁን እንትኑ የለኝ ሞራሉም የለኝ። አይ እኔ ራሱ ማለት በሆነ እኔም ይሰለቸኛል። አንቺ እንደው ማሰብ ያለ እኔ የምሰራው ይሰለቸኝ ስርጭት ይድራል። አንቺ ጎበዝ ነሽ። ድሮም እኮ ቤታ አንቺ የሆነ ትወጃለሽ። በፊት እንኳን እንደዚህ አሁን እንደዚህ ከመሆንሽ በፊት እንኳን በፊት ጸጉርሽን የሆነ ነገር መከራሽን ስበይ እኮ ነው የምትይው። እኔ አልችልም እንደዛ የማረሳው ስማ ጃፒ ድሮ ማለት ነው ሰው ኮመንት ላይ ከሰደበኝ ማለት ነው በቪዲዮ ሰርቼ ፊቴ ራሱ ለመታጠብ ትዝ አይለኝም። እዛ ኮመንት ለሊት ልመልስለት እንዲህ ብላ ነው የምትመጣብሽ በቪዲዮ ኮመንት አያስችለኝም እኮ ብሎሽ አያስችለኝም። ፊቴም ትዝ አይለኝ በቃ ላጥ ብዬ ቶሎ ብዬ ቪዲዮ እሰራለሁ። አሁን ግን ይሰለቸኛል። ለምን እንደሆነ በቃ ለአካውንትሽ ስትይ ያለ አይደለ አካውንትሽ ቪዲዮ ካልሰራሽ ምናምን ይወርዳል። ስሪና ማለት ነው ያንተ ጃፒያ ምን ያደርግልሃል ነው እኮ ጥያቄው እኮ ምን ትሰራበታለህ ነው ከመዛግ ሌላ 2 ቀን ላይቭ ካልገባው ቪዲዮ ካልፖስተትኩ ለቀ ፎሎ የራሱ ይወርዳል። ቲክቶክ ራሱ ያወርደዋል። መስራት አለብን። እንደዛ የሚሆነው እኔ እንጃ ማርያምን ፎሎ እንዳለ ይነሳ። አሁን 954,000 ነው ያለሽ። አሁን 1 ሚሊዮን አስገባት ድግስ ብሎክ ማቆም አለብኝ። እተዋለሁ ላለው ነርቬን ሲነኩት ጨርሳቸዋለሁ አንድ ላይ ቦልኬ ይደግሱልሽ። የሚገርም ድግስ ነው የሚያደርጉልሽ። ሲያነቃቃ ሰውዬ እኮ የሚገርም ድግስ ነው የሚያደርጉልሽ ይለኛል። 20,000 ገቦ 30,000 ገቦ እያለ ይደግሳል። እዚህ በሚሊዮን ነው ጃፒ ማርያምን ሁሌ ና ግን ቁም ነገር ሁሌ ጊዜ ናት። እንደዚህ በሳምንት ቢመጣ ይሻላል። ሁሌ ከመጣ ድብድብ ይኖራሉ። ሁሌ ቤታ ድሮ ታስታውሻለሽ? በየቀኑ እዛ ቢጎ ላይ በምኖር ሰዓት ህዝብ እኔ ጋር ብቻ ነው የሚመጣው። በየቀኑ በሳምንት አንዴ እኮ ነው ይመጣ። አረዛ እንደው በየቀኑ መጣ ነበር ቢጎ ላይ። ለምን ቢጎ ነው ስማ፣ እኔ ማረሰው ማለት ነው። አንድ ቀን ምን እንዳደረገ ንገርሽ። አድሬው እኔ ማረሰው አይ ቲንክ ስናፕቻት ላይ መሰለኝ ትወርክ እያደረኩ የጨፈርኩ አይቶታል። ያበደ ነው ምናምን ነገር ብሎኝ ከዛ በሱ አካውንት የሆነ ሰው እየተጠቀመ ነው ታስታውሳለች። ፍቅረኛው ልበለሽ እየተጠቀመች ነው በሱ አካውንት ሚዩት አድርጋ ተቀምጣለች። እኔ ደግሞ ጃፒ መስሎ ኬታ ወደድከው ጃፒ ምናምናል ሚዩት አላሰረ ግማታ እካካም ስለምና ባሽኪ ምታወሪ ብላ ጃፒ ወቀለች ነው በሱ አካውንት እሷ ነበረች። እኔ ደግሞ አላወኩኝ። ታስታውሳለች ውቅ ነው ያረገች እኮ ነው ጃፒ እና ፊት ትሙትን በኢየሱስ እኔ ሰው ላይ ማናቸው እነዛ ጀማዎቻችሁ ግትር ነው የሆነ ነገር ከያዘ ግትር ነገር ይመስለኛል እና ያ ግትር ነው። አንቺ እኮ አንዴ በሆነ ጉዳይ እኮ ስንቴ ነው የለማንኩት። ተው ብዬ በቃ ከያዘ አይፈታም። በቃ አይፈታሽማ። ለማስታረቅ ራሱ ይከብድሻል። ስሚ ሚታውን የጓደኝነት ጥግ ምናምን ብላ የለጠፈቻት ሴትዮ እኮ ስሚ አይደለም ለጓደኝነት ሊያነካካች ነው። እግዚአብሔር ነምልሽ ቤታ ማንን የለጠፍኩት? ኧረ አዳምጪ ቆይ ይገኛል። እሺ ለጓደኝነት እንደው አብረሽ እንኳን ለመቀመጥ እኮ እበት የምትሸጥ ሴት ነች። እኔ ቅርበ ሴት እንደዚህ ማለት አለ። ማንን ነው የምትረግጠው? ጃፒ ንገረኝ እንደው በኪዳን ማንን ነው ጓደኛ ብዬ አንቺ ጓደኝነት ምናምን ሰዎች ይቀኑብሻል ምናምን ብለሽ አሽሙር ጭራሽ በማይቀናበት ሰው ስሚ ፈራርሶ እንደገና መሰለ። እሺ ንገረኝ ማነች ማረኝ በእውነት ንገረኝ። እንደው እግዚአብሔር ይግለጽልሽ ነው የምልሽ። እኔማ ምን እልሻለሁ እንግዲህ ማርያምን ንገረኝ፣ በሙሉ ንገረኝ። እሺ ገብቶኛል፣ በሙሉ ንገረኝ። እኔ ቀኑብሻል ብዬ የለጠፍኩት ሰው የለም። አባቴ ሙት። ኧረ በስመ አብ እንዳላወጣና እንዳላሳይሽ አሳየኝ። እሺ
ራሷን መለጠፍ አቁማ ሰው ማይቀሩብሻል ብላ ከለጠፈ ጃፒ ይጣራል። ነገር ቤታ ላሳይሽ እንዴ በጣም ገርሞኝ እንዴ ደንግጬ ምን ሆነ አዲስ አበባ ይቃናብሻል ምናምን ኦፍኮርስ እንዴ ጃፒ ትጠራጠራ ሩታ ባይዞ እየጣፈችልን ነው እያነበብኳት ነው። ሰፈሬ ልጅ ተዋወቃን አብረን ጠላ ጠጥተናል። አንድ እኔ የማልዋሽሽ እዛው የሚጣ ሚስጥሬ ተውት በቃ እያስወገረችብን ነው እንደምታውቅ ጃፒ የእሷ ጀለስ ነው። አብሮ ነው የሚኖሩት አንድ ቤት ውስጥ ገባሽ። ገመናቸውን ይተዋወቃሉ ምናምን ለዛ ሰው ብቻዋን ነው የምትኖረው። ይዶች ነው የምትኖረው ልታነካካ ነው። ኧረ እኔ ብቻዬን ነው የምኖረው። ማርያምን እኔ ከሰው ጋር ኖር ባባሉልሻል። ከዛ መሶብ ይላል የቤታ ወዳጅ እየሰጠች ነው ጊፍት ቴንኪው። ወይ ተጣልቶኛል ነበር እንዴ? አምስት ልጆች አምጥቶ ማለት ነው በስሙ ፈርሞ አምጥቶ ጣሊያን እንዳለ ከዱት። እያለቀሰ ነበረ ብሎ ኧረ ወንድ ልጅ አያለቅስ ምናምን ደግሞ አትሄድም እንዴ ላኳስ ጃፒ? ኧረ እኔ አልሄድም። ምን ላደርግ ነው የሚሄደው? ቤታ እንኳን ሄዳ ቂጥሽ ስር ነኝ ምን ትንሽ ስር ነኝ ብብትሽ ስር ነኝ እያሉ እየተከታተሉ የሚቀርጹ ሰዎች ያሉበት ምን ብላ አበሻ እኮ መዝናናት አይፈልግም። ገባሽ? አንተ ምን አሁን አንተ እሷስ ብዙ ስለምትነካካ ነው። አንተው ማን እንደዚህ ይቀጥላል? ወንድ ልጅ ነህ። እማታለሁ እግዚአብሔር ነው የምልሽ። እኔ እንደዚህ ባለፈው የሆነ ቦታ ሄጄ የሆነ ልጅን ማለት ጠቅልላ አድርጌ እግሬ ስሬታ አሁን ማውራት እንደ ሌላ እንትን ማንም አላየኝም ብለህ ሰክሰን ጃፒ ጠይቂያት። ባለቤቱ ነበረች የልጁ ጭራሽ ከሚስቱ ጋር ነው የደበደብከው አንተ። ምን ጉድ ነህ? ስለሚደብረኝ ነው። እኔ እንደዚህ ከተገናኘች ብቻ ወሬ ሩዝ አይቀቅልም። ወሬው ግን እኮ ያስጠላሻል። ማርያምን አሁን ቤታ እንዴት እንዳሰቃዩት እንዲሆነች ምግብ በላች እንትን በላች ምና በቃ ቤታ ስለምታነብላቸው ምናምን ነው ኮመንት ትመልስላቸዋለች። ሺኬር አባውት ዘም እንደዛ ነው። ቦታ እግሬ ሰቅያ ልዝናና ዱባይ አልሄድም፣ ቱርክ አልሄድም ስፈልግ ግን ዱባይ ሄደ ምን አደረግ? እሱ ነገር ግን መስማት አለብን። ምን ፈጠር ዱባይ ሄደ? ምን አውቃለሁ? ምን አደረግ? ሄደግ ምን አገባቸው? ታገባንም ጃፒታው እንጂ ዱባይ ሄጄ ከመጣሁ በኋላ አንድ የዱባይ ህዝብ እንዳለ የተመሰቃቀሉን መረጃ ይዤ ነው የመጣሁት። ሞሳድ ወይ ሲያይ መሶብ ስማ ጃፒ፣ እናቴ ትሙት ዛሬ በጣም በህይወትህ ደስ የሚል ቁም ነገር ያለው ግሩፕ መሰረትክ። ለዛ ነው ዳይቭ መግባት የፈለግኩት። ከሁሉ በፊት ከቤታ ጋር አስታርቀኝ በማላውቀው ነገር። ጠይቅ፣ ምንም ችግር የለውም። ይቅርታ ጠይቅ በቃ። ኧረ ይቅርታ በደንብ ደስ ምን አርጊያት እንዲ የመጨረሻ እንደዚህ ግን አንቺ ይቅርታ ሶሪ። አረ ችግር የለውም፣ ጣጣ የለውም። አልፏል፣ ረጅም ጊዜ ሆኖታል። ምን አርጌ እንዴ? በህግ አምላክ አሁን ይኸውልሽ ይሄ ሰውዬ ማስታረቅ ጀምሯል ሰሞኑን እና ተይው የእሱ ኖ ሲሪየስ ግን በእውነት ቤታ እናቴ ትሙት አይ ሚስ ዩ በጣም ነው የናፈቅሽኝ ከምነግርሽ በላይ። ቤታዬ እንዴት ነሽ እናት? ንግስቷ ኤኒዌይ በጣም ደስ ስንል ስናምር በእውነት ጃፒ ኤኒዌይ ስማ ጃፒ አንተ ባትመጣም እንኳ ሮማ ሞሰብ ስላለ የሆነማ እንትን አትበል እንዴ አለው በመንፈስ በል እንዴ ባይሆን ስጋውን ከጎጃም የምናመጣውን ቅቤውን እንሽጥበት። ምን የሚያገባኝ ጉዳይ የለም። እኔ ቅቤ ነጋዴ እንትን ነገር ያገባኝ። ቤታዬ እንዴት ነሽ? መሶብ አለ ሰው ምግብ እየበላ በእውነት እውነቴን ነው። ይኸው ሩጫ ላይ ስራ ላይ ሁኜ ስላል ድንገት ውል ስል ነው። ይሄም በሊዝ የተመራ ፊትማ ወደኋላ ላርገው ነው። እንዴ 5 ልጆች አምጥተው ጠፍተውበት በጣም እየተጨነቀ አንተ ዝም በል አንተ ምንም 5 የለም 10 የለም
እሺ ደስ ይበላ። ሁሉም አማራ ናቸው። ደስ አለ። እኔ ምን አገባኝ? እኔ ብሔር ምንም ችግር የለም እኮ ለሀገር የማይሆን የለም። ቤታ ይህም ቤት እኮ ቤታ ይህም ቤት በእንደዚህ መንገድ አታውቀውም። እንደዚህ ግዳው ተቸንትሮ ምን ብሎ አታውቅም። ቤታ እኮ ይህም ቤት በቅን እንደታስተዋል። ኤኒዌይ አስታርቀን። አሁን ታስታርቀኛለህ አታስታርቀኝም? ቤታ ጋር ተንበርከ ከአንዴ ዛ ስልኩን በእውነት እውነቴን ነው። ግን ለምንድን ነው የሆነ ሸር ላረግሽ እፈልግና የለሽም፣ መጋበዝ እፈልጋለሁ የለሽም፣ ማውራት እፈልጋለሁ የለሽም። እሺ ፎሎ አርጋት አሁን በእውነት ይቅር ብላለች። ቤታ ይቅር አልሽዋ? ምንም ነገር የለም እኮ ጃፒን ታሰፋዊል እንዲ ምግብ አስገብስ ነው። ምን ችግር የለውም። ኤኒዌይ እንዴት ናቸው? ሰላም ነው። አንድ አዳምጠን ምን ማንቋረር ጭንቅ ለመድኃኒዓለም ብሏል የሀገሬ ሰው። ዚህ አጋጣሚ አንድ አዳምጠን ወንድማችን መሶ ወይ አባቴ ምን አድርጋት ነው ቤት የተጣላች? እንደ ጃፒ ያረኳት ነገር የለም። ምንም አላረኳትም። ቤቷ ነው። ቤታ የምትጣላይ ስሳሳት ነው። የሆነ ነገር ስሳሳት የሆነ ነገር ሲሆን ምናምን ሜቢ ሊሆን ይችላል። ለምን ወንድሟ ነኝ። በጣም ማድረግ ትፈልጋለች እንጂ ምንም ጠብ የለንም። ሲሪየስ አሁን ፎሎ ተደራረጉ። በቃ አለቀ፣ ታረቃችሁ። እንደገና እኔ የተጣላሁት እንዲሁም ከሚጣ ጋር አስታርቀኝ። ኧረ ተው አሁን ጥምቀማ አረቄ ይነፋና በቃ ሆነ። እንደ ሲሪየስ በህግ አምላክ እንደዚህ ከሆነ ሊቀር ነው። ሰዎች ላይ ስለምታቀርባቸው እኮ ነው። ሲያቀርብላቸው ዝልም መሀል ላይ ይገባል። ጃፒ ይኸውልህ ከአባው ራሱ ይኸውልህ ገና አላነሳሁትም። ይኸውልህ እስካሁን እየሰራው እየደከምኩ ምናምን የቆየው ግን ላይ ያየኝ ትደውላለህ። ነውር አይደል? በመነጽር ትታያለህ እኮ ስደውል። የደወለልኝ ልጅ ነው ገቤ ቪዲዮ የላጥፎ እኔ ግን ቤታ ስሚ አቅም ቢኖረኝ ቡላላን፣ ጅቦን፣ ጃፒን እዚህ ሬስቶራንት ብጋብዛቸው ደስ አታባውን ለብሶ እዚህ ጋር ስትደውል በዚህ በመነጽሩ ትታያለህ። እንዲ እንደ ፋራ ወይ ትላለህ። አይነፋ አይበላም። ሚጣ ሬስ ግን ለምንድን ነው የማይመጣው? ለምን አይመጣም? ግን የግል እንላክለት ጃፒ ሰውን ደብድቦ እኔ ደግሞ እናገላግላለን፣ እናስታርቀዋለን። ሜዳ ላይ እናስታርቀዋለን። በቤት ታየሁት። መቅረጽ ነው። ዛሬማ ይችን ጨርሼ ፏ ነው የምንለው። ቆይ እስኪ ጎልደን ሌብል ነው ብላክ ሌብል ብላክ ነው ያለው። ዛሬማ የጠና ብላክ አይደለም። ብላክ አያያዝ የናፍቆት ይመስልብሃል ጃክ ዳንኤል። እኛ በዚህችን እንዲህ በቀደም እኔ ላይ ጃክ ዳንኤል ጠርሙስ ስጠጣ እንቅልፍ አስነስተኝ እኮ ነው ያደርጉ። ወንድሜ ጀርመን ድረስ ብባል እንኳ ተንደርድሬ እሄዳለሁ ብዬ ሲሪየስ ብላክ ይሻላል አለ። ይኸውልህ ነገር እያሰበ ነው ማለት ነው። በቃ እና ቤታ አገቢም እንደ ቤትሽ ምን አልከኝ? ጃፒ ሰው ልጅ ድክም ብሎኛል። አገቢ ምናምን አሁንማ እያዘገጃጀው ነው የሀዘኑን ምናምን ድኳኑ ምናምን ሸራውን እያስተካከሉት ነው። ነገ ስንት ነው ንገሪን እስኪ። በኢትዮጵያ ረሳ ከእንትና ጋር ግን የማይነፋ ነገር ብቻ ነው ያገባ። ቤታ ጥዬ ጋር ብትስማሙ ደስ ይለኛል። ቤታ እኔ ምንም ጠይቄሽ አላቅማ። እስከ ዛሬ ምንም ነገር ሪኩዌስት አድርጌ አላቅማ። እንዴ ላውራ? እሺ ቤታና ሄለን ወርቅዬ ብዙ ኮሜንታተሮች ሁለታችሁንም የሚወዷቸው አንድ አይነት ሰዎች ናቸው እና እባካችሁ አስታርቁልን። እኛ ሁለት ታማቾች መጣላት የለባቸውም እያሉ በጣም ብዙ ጊዜ እኔ ጋም ይጽፋሉ ምናምን እና ምንድን ነው ወይ አትባባል፣ እንደዚህ አትጨባበጡ። ያ ምን ጥቅም ሲያምርባችሁ ደግሞ ሲጫወቱ እኮ እስኪ አስገባት ሄለንን። ሄለን ወርቅዬ ነይ ግቢ።
ቤታዬ ይመቻችኋል? ለምን አትስማሙ? ይነብራል። ኧረ ምንም ጥድ የለም እኮ ጃፒ፣ ምንም ጥድ የለም። አንዳንዴ ተከባብሮ እንደዚህ መራራቅ ይሻላል። ተዋቸው ኮሜንታተር ዝም በላቸው። አያገባኝም ግን በእውነት ምንም ጥድ የለም። ምንድን ነው ሚጣ? ምንም እንደዚህ ጥድ ቤታ አንቺ እኮ አዳምጪኝማ። ልስን ግዴታ እኮ ፍሬንድሊ ወይ በውስጥ ማውራት ምናምን ላይኖርብሽ ይችላል። ግን አላ ገስ ገናኝ ቤት አፈክ ያለሽ ምናምን ትስማማን ነው አብረሽ ጌም ትቀላቀጫች ትወደሽ በቃ አለቅ። ግዴታ እኮ ጓደኛ ወይ ምናምን ማውራት ምናምን አይጠበቅብሽ። እነዛ አይደለም የሚጣ ችግር የለውም። እኔ ተጣላችሁ አላልኩም፣ ስትጣሉም አይቻችሁ አላውቅም። እንጀስት አብራችሁ ጌም ስትጫወቱ በጣም ያምርባችሁ ነበር። በቃ የልህ እየተያዛችሁ እኔ ራሱ አንዳንዴ መሰጣለሁ። ጊፍት ባትሰጪ መናገታችሁ ሆነች ዱቅ ብለሽ የምትመሰጪው ነገር ሲጫወቱ ተመስጦ ሰው የሚያያቸው ነገር አለ ምናምን አሪፍ ነው እና ሰራደጉ ማላየ ነው የሆነ ሰዎችን ጭራሽ አጣሏቸው። በእውነት መነኝ ጥል የለም። የእውነት ነው። ያው ኮሜንታተር ነው። ኮሜንታተር ነገሮችን ያው ሁሌም ኮሜንታተር ነው። ነገሮችን እያሰፉ ምንም ጥል የለም። አስገባት እስኪ እኮ አስገባት ላይ ለቅሶ ትደርሻለሽ ነገ በፈጠራችሁ አምላክ ጭራሽ ደግሞ ለቅሶማ መታረቅ የሌለባችሁ ሰዎች አላችሁ። አሁን እንዲታረቁ ማልፈልግ ብዙ ሰዎች አሉ። አንዳንድ ሰዎች እርስ የማይግባ ተመስገን ሌላ አጀንዳ ላይ ተግባ ጃፕዬ አስገባት እሷን አር ላይ ሰፉ ደባልቄ ነው። አሁን ለምሳሌ ተመስገን ማለት ያለባት ብዙ ከላይዋን የተላቀቁላት ሰዎች አሉ። እንደ ቆዳ መኖር አለበት። ተለጥፈውባት ሲያስጨንቋት የነበሩ እሷ ሳይታወቅ ኧረ ሰውዬ ስብ ያነካካሻል። ኧረ ተወኝ ጃፒ አንዱን ስር አንዱ ከአንዱ ስር እንዴ እኔ እኮ በጣም ሚጣ ግቢ ሄለን ምን ሆነሽ ነው ጃፒ ትክክል ብላለን። የሆነ ሰዎችን ዲፌንድ ሲያደርግ ምናምን እንደዛ ምናምን ነው የማውቀው። በእውነት ነው። ጃፒ ግን ጨምረሃል በጣም አንዳንድ ሰዎች ማለት ነው ህይወት መንገዳቸው ላይ መቀነስ ያለባቸው ሰዎች መቀነስ አለባቸው። እኔ ራሴ ቀንሳለሁ። ከላይ ላይ የሚጎትተኝን ሰው አልፈልግም። ወደፊት የሚያራምደኝ የሆነ ከኔ ስነ ምግባር ጋር አብሮ የሚሄድ ነገር ነው ማድረግ የምፈልገው እና አሁን ሁለት በሰዎች እይታ ውስጥ ደስታ ውስጥ የሚገቡ ሰዎች ሄለንና ቤታውን ደስ ይላሉ። አብረው ቁጭ ሲሉ የሆነ ግርማ ሞገስ አላቸው። ገባ እና ተቀምጠው ብታያቸው ደስ ይላል። ጸብ የላቸውም፣ ግን ጀስት በቃ በኮሜንት በምናምን ሊነቋቆሩ ይችላሉ። እኔ ደግሞ ሁሉንም ነው የምወዳቸው። በጣም ብዙ ሰዎች አሉ። አንዳንድ ግን አሉ እንደ ቆዳ ላይ ተለጥፈው ስለ የቆሸሸ ስነ ምግባር የሚባል ነገር ያላቸው ሆነ እንትን ውስጥ ከተዋት ነበር ሳታስበው። እሷ ብልጥ ነች ምናምን መድኃኒዓለም ረዳት ሹልክ ብላ ወጣለች። አሁን ቦዬ ብላችኋል። አሁን ቤታና ሄለን ሀይ ተባባሉ። ነይ ተመለሽ ሴትዮ፣ ጊዜ የለንም። እንትን ነው ቴክስት እየላኩ ነው አለ። ኧረ ችግር የለውም። ከሄለን ጋር ሰላም ተባባሉ። ሄለን ነገር ግን የሆነ ምን ጥቅም ቤታ ናችን ሰው አስታርቆ ነው ይታረቁ። ሄሉ ወይ ጃፒ ይሰማል አለ። ቤታ እህትሽ አለች። ሀይ በያት። ህፃን ልጅ የሆንኩ ነው የመሰለኝ። ተነፋፍቀዋል ደግሞ አየሻቸው። ግን እንትን አላቸው ውስጣቸው የሆነ ጥሩ ስሜት ስላላቸው አንድ ጊዜ ሁለታችሁ ጌም ስትጫወቱ ማየት ስለምፈልግ ሀይ ተባባሉና ቀጠሮ ያዙ። ወይ ጃፒ ኧረ በቃ እግዚአብሔርን ፍራ። ሰው አንቺ ምንድን ነው? ቆይ እሱ 8 ኮፍያ እኔ 5 ልብ እንሰጣለን። አረ ምንም ነገር የለም። አንዳንዴ እኮ መከባበር እንደዚህ ያለ መጥፎሳትናሽ መከባበርን ጥሩ ነው። ያ ግን ምንም የሚያጋጭ ነገር የለም። እንዲህ ሳትባባሉ ዝም ብላችሁ
ቁጥራችሁ አለ ምናምን ተደዋውላችሁ ማውራት ትችላላችሁ። ግን እዚህ ጋር ዝም ብላችሁ ለሰው ደስ ይለዋል። እዚህ ጋር ያለው ሰው ቤታና ሄለን ሰላም ተባባሉ። የሁለታችሁም ደጋፊዎች ይወዷቸዋል። ህዝቡን አክብሩት። እንዴ የመሬት ነው የምልሽ ስላየሁ ምን ልበል የሚታይ ሰውዬ ምን ልበል? ቤታ ሄሉ ምናምን ሰላም ነው ሄሉ በያት እስኪ። ምንም ችግር የለውም። ሰላም ምትበል ልጅ አቢ አታስጨንቀኝ። ሄሉ ደግሞ ቤታ ሰላም ነው ምናምን በያት። ሰላም እንደዚህ በቃ እርቅ ማለት ይሄ ነው እንጂ ዝም ብሎ እንትን አይደለም። አሁን ዳውር ውስጥ እንዴት ነሽ ምናምን አትበሉ። ወይኔ ጃፒ ናፍቀሽኛል። ሁለታችሁም አንድ አይነት ናችሁ ጃፒ እና እንጂ። ወይ በስመ አብ። ህዝቡ ግን ነገ ለቅሶ አለ ሄለን። የምን ለቅሶ? እኔ ነኝ ጠርተንሻል። የጥንቻሏ ለቅሶ አለ። ቀብር ነው ምን ነው ወይስ ጥንቻሏ? ይኸውልሽ በረዶ ቤት ነው ያለችው። ፍሪጅ አውጥተን ነገ ልንቀብራት ነው። ስለዚህ እዛ ቤት ሄልዬ በክብር ተጋብዘሻል። የምንወድሽ እህታችን ሄለን፣ የምንወዳት እህታችን ቤታ፣ እኛ በጣም ነው የምንወዳችሁ ሁላችሁንም። ስለዚህ አንድ ላይ ስትሆኑ እንጂ ድምቀታችሁ ስትለያዩ ህመም ነው የሚሆነው ለሁላችን እና የሚያምርባችሁ ነገርን ማጠንከር ሲገባችሁ በማይገባ ንግግር ብትጣሉ ጥሩ አይደለም እና አብራችሁ እንድትሆኑ እኛ እንፈልጋለን ከኮሜንታተሮች ጋር እና እናንተ ምን ትላላችሁ? ከሄለን እንጀምራለን። ጃፒ ግን አሰፉ ደባልቅ ሰፍ ማድረግ ሲወድ ነገሮች ለዚህ እኮ ነው ቅድም የሚታረጉ ከዚህ ሰውዬ ጋር እኮ መገናኘት ስፍትፍት ነው የሚያደርገው ነገሩ። አይ ነገ ቀብርን ስላለን የጥንቻለው ለንጌ ቀብር ስትነግሩ በደንብ አትናገሩም። ያ አጥር መጠና አድርገሽ ሀሳብሽን እኮ እንነግራታለን። መጀመሪያ የተሰማሽን ሀዘን በመግለጽ ትጀምሪና ይቀጥላል። እሷ ታውራና እኔ አወራለሁ። እንዲህ ምን ላውራ? ሀዘን አለባት። ይኸውልሽ ሀዘን ስለሆነች ሀዘን ላይ ስለሆነች መጀመሪያ ሄለን አስተዛዝነሽ ትንሽ በመሞቷ ምናምን የሚለውን አለ እሱን ቀንሳለሽ። ከዛ በኋላ እህቴ ቤታ ጥንቸልሽ በመሞቷ በጣም ልቤ ተሰብሯል። እኔ ጥንቸል በጣም ነው የምወደው። እግዚአብሔር ያጽናሽ፣ እሷንም ነፍሷን በአጸደ ገነት ያኑራት። በጣም ነበር የምንወዳት። ጥሩ ሰው ነበረች። ማነው ጥሩ ጥንቸል ነበረች። ድንግልናዋ እኮ ነው ደግሞ የሞተችው። ኦኬ ከነ ድንግልናዋ ስለሞተች ይሄማ ደብል ሀዘን ስለሆነ ደብል ሀዘኔን ልግለጻ። ጨርሻለሁ በቃ። እሺ ቤታ ደግሞ ተጽናንቻለሁ ብለሽ ጀምሪ። አንቺ ደግሞ እንዲህ ተደራጅታችሁ ስለምታጽናኑ በጣም ነው የማመሰግነው። ነገ ስትመጡ ባዶቻችሁ ሄሉ በእንጂ እሷ እኮ ቤታዬ ብላለች። አንቺ ሄሉዬ ብለሽ እሷ ነች አለች። እኛ አቢ ግን ማርያምን ልጅነት ከውስጥ አልለቀቀም። ገና ልጅ ነኝ ብላቴና ስለ ፍቅር መቻውቅል ጠሌኔም ቦንቅቅላ ነገ ሁላችሁም እዚህ ውስጥ ያላችሁት በኢትዮጵያ 4 ሰዓት እባካችሁ መግቢያ 5000 ኮይን አሁን ሄሉ ቤታዬ ብላ ለህዝብ ተናገር ይጠቅልለሻል አልክ እንዴ ሰውዬ? ኖ ለሄለን ነው ሄሉዬ ብለሽ። እሺ ወይኔ ለህዝብማ ቪዲዮ እኮ ሰሪ አይደለም ሄሉዬ ብለሽ አንቺ ደግሞ ወይዘሪት ሄለን ነገር ወይዘሮ ያገባ ነው ስላላገባሽ ነው። ነገ እንድትመጪ ባዶ እጅሽን ሳይሆን የሆነ ነገር ይዘሽ የደንቡን ይኸው ጃፒ ደስ አለ። ደስ ስለታረቃችሁ ደስ በእውነት በውስጥ እንደውም ተደዋውላችሁ ወይኔ በጌታ ስለሱ ምን አገባ ከአንተ? እስኪ ዝም ዛሬ በቃ ስሚ 2 ባትል ነው ሲገለብጥ ያለው ልጁ ዛሬ በደስ
ደስ ብሎኛል። እግዚአብሔር ደስ ብሎኛል። በመታረቃችሁ ደስ ብሎኛል። በጣም ደስ ይላል። ቤታ አዳ ሰላም ብሎሻል። እሺ ቴክስት እያረግን እሺ እንዴ ወይ ኮሜንት እኮ ማንበብ አቁሜ ያለው ውዴ። እንዴና አዳዬ ሰላም ነው ወይ? አቁሜ እኮ ጎንበስ አልልም ማሪ ጎንበስ ካልኩኝ ጦሩ ይሰፋል። ቆይ ትወጣላችሁ። አንዴ ቆይ እንዴ ኦዲየንሳችሁ ነው ማክበር አለባችሁ። ፎሎ ተደራርጋችሁ ማርያምን። አዎ ተደራርገናል። ሄለንም ፎሎ ባክ ተደራረጉ። እግዚአብሔር እኔ ልንገራችሁ፣ ከማንም ይልቅ ሁለታችሁ በምታረጉት ጌም እግዚአብሔር እኔ ያልኩሽ፣ እኔ በማንም አልመሰጥም። ስትጫወቱ ግን ደስ ትሉኛላችሁ። ገባችሁ ያላችሁ የሆነ ኮንታክታችሁ ምናምን የፈለገ ብትጣሉ ምን ብትሉ ምናምን ደስ ያምርባችኋል። ገባ መጣላት አሪፍ ነው፣ ግን ደግሞ እንደዚህ ነው መግባባትም አሪፍ ነው። ጃፒ ወንድማችን። እሺ ኦኬ ሚጣዬ ቤታ መልካም ጊዜ ሆንላችሁ። ግን ጃፒ በዚህ አጋጣሚ ለእርቃቸው ስፖንሰር አይፈልጉ? ለሁለቱም አንዳንድ አንበሳ ውርድ፣ አንዳንድ አንበሳ ውርድ። በገዛ እጅ ገብተሃል። እየሰማ ነው። ታች ሆነ አንዳንድ አንበሳ ውርድ። ጃፒ ጤና ያሳስበኛል። በቃ ደስተኛ አይደለ መሶብ? እስቲ አንዳንድ አንበሳ ውርድላቸው። ገባ ጌመሮች ናቸው ምናምን ጊፍተሮችም ናቸው። ሁለቱም ደግሞ መሶብማ ስማ ደሜን ተፍቼ እንደዛ አስተዋውቄለት አንድ ቀን ምንም ጠብ አድርጎ አያውቅም እኮ። ለዛ ነው የሸሸሁትኝ በነፃ ማስታወቂያ እያሰራኝ። ጃፒ ፌር ነው ትላለህ። ማን ነው የሰራሽልን? መሶብ በነፃ እና ትቀልዳለህ እንዴ? ሀቢባ ቤት ስንት ነገር ሰጥቶ ያነቃቃል። ሀቢባን ተዋት አሁን እዚህ ጃፒ ተው በእግዚአብሔር ነበር እንጂ እዛ ጭራሽ እንጂ። ስሙ ግን እኔ አንድ ነገር ልንገራችሁ ቤታ፣ ስለታረቃችሁ በእውነት በጣም ደስ ብሎኛል። ግን የእንትና እንደው ሰው ስላለ እዚህ መልእክት እንዲሆናቸው የጅቦ ሚስት ኢትዮጵያ ላሉ ህፃናቶች ሞዴስ ለመስጠት አስባለች እና ማገዝ የምትፈልጉ ሴቶች አግዟት። ቴሌግራም ግሩፕ ከፍታ መስከረም ላይ ሄዳ ልትሰጥ ነው እና የምትፈልጉ ሰዎች አግዟት። ህይወታችሁ ይስተካከል፣ ላይፋችሁ ይመር እና እናት የምትባለው ልጅ ፎሎ አድርጓትና ጥሩ ነገር መስራት አስባለች። አግዟት። በእውነት እንደዚህ ደስ ይላል። እኔ በቀደም እንትና ዮኒና ሄለንን ላስታርቃቸው ብዬ ጭራሽ ተጣልተው ጭራሽ እኔን ትሰድበኛለች። ሄለን አይታችኋል? ቤቷን ከፍታ እናቱን ትለኛለች። ግን እንትና ቤታና ሄለን አንድ ጌም ቢጫወቱ እኔ ደስ ይለኛል። እንደውም ዛሬ ቢጫወቱ ይመቻቸው። ገባችሁ? አሪፎች ናቸው ሁለቱም። የሚረብሽ ሙድ የላቸውም። በየያዙት አቅጣጫ የራሳቸው ጀማ አላቸው። የሆነ ቦታ ላይ እንደዚህ ስታዩዋቸው በቃ የሆነ ሰው ተቸገረ ስትሏቸው ደራሽ ናቸው። ስለዚህ እነዚህን ልጆች ተለያይተው ለየብቻ ሲቀመጡ ማየት የሚከብድ ነገር ነው እና መሶብ እናመሰግናለን። በወጣ ይተካ ቤት ይባረክ። ስለዚህ የሚጣሉ ሰዎችን አታበረታቱ። ኮመንታተሮች በጣም በከፋ ሁኔታ ውስጥ ሆናችሁ ሰዎች የበለጠ እንዲጣሉ ታጋግላላችሁ እና ይህንን ነገር ብታቆሙት መልካም ነው። እውነቴን ነው የምላችሁ፣ ብታቆሙት አሪፍ ነው። አንዳንድ
ክፋት በውስጣችሁ ያዘላችሁ። ልክ እኔ ከሆነ ሰው ጋር ስጨቃጨቅ ሄዳችሁ እዛኛው ሰው ጋር ትጠዘጥዙታላችሁ። እንዲያለክ 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 እዚህ ትመጡና እኔ ደግሞ ከዛ ወዬ እላለሁ። እና ይህንን ነገር ብናስተካክል እንደ ሀሳብ ነው። እንደ ሀሳብ ከተመቻችሁ ቀጥሉበት፣ ያርግላችሁ፣ ይስመርላችሁ። የሚያገባን ጉዳይ የለም። የስራ ባልደረቦቼ ባይዘው ተኝተው ነው እንጂ እነሱም የእርቅ ማዕድ ላይ በጣም ብዙ ቦታ ነው የምንሳተፈው። ነገ ማታ ላይ የቤታ የጥንቸሏ ሀዘን ላይ ሁላችንም እንገናኛለን። ቁጭ ብለን እናላቅሳታለን። ከዛ በኋላ ደግሞ እንትኑ መግቢያ 5,000 ነው ተብሏል። ያንን መግቢያ እየከፈልን እየገባን የግል ሀሳባችንን እንሰጣለን። የግል ሀዘናችንን እንገልጻለን። ምንም ችግር የለብንም። 5,000 ስለዚህ ነገ ለቤት 5,000 የምንከፍለውን እዚህ ጋር እንሰበስባለን። ያላ እንትን ኮፒ ሊንክ እና ታፕታፕ አድርጉ እስኪ። ኮፒ ሊንክ ታፕታፕ፣ ቤቱን አበረታቱ ምናምን። አንድ ጌመር እናስገባና እንደበራለን። ያቼ ቅድሟ መሀይም ነች እንዳትደርስብን። ጤና ይስጥልን። እንደምን ናችሁ? ሰላም ያ ሀላ የእናንተን ሀሳብ ሰምተን ነው ምን የሚባል የለማ። ሰው ቀስ እያለ ነው፣ ቀስ እያለ ነው። ተው ቀስ ቀስ እያለ ነው፣ ቀስ ቀስ እያለ በሂደት